ውድ ቤተሰቦቼ በመጀመሪያ ደረጃ በጣም ይቅርታ ዛሬ ክፉ ነገር ከተናገርኩኝ ማለት ነው። ምክንያቱም የሩታ አክስት በጣም ነው ያናደደችኝ ማለት ነው። ትዳር በልመና አይሆንም። ሲቀጥል ደግሞ አንቺም ሴት ልጅ ነሽ። ባልሽ እንደዚህ ሆኖ ሲመጣ አንቺ ትቀበይዋለሽ? አትቀበዩ? ሲቀጥል አንቺ አቤላን ምን ስለ አቤላ ሽቂም አለበት። ምክንያቱም እስከዛሬ ያልተረዳሁት ነገር ነው የተረዳሁት ማለት ነው በአቤላ አቤላ ቂም ስላለበት ነው። ከሩታ ጋር የማያግባባ ነገር ስላለው ነው። ለካ ሄርሜላትን አምጥቶ በአብርሽን መጉዳት የፈለገው ማለት ነው። ሩታን ሚስጥሩ ሌላ ነገር ነው። እውነቴ ነው ምላችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ ብዝዝት ተረፍረፍ ይበልልኝ። ይህንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰቡ ነው እና የሩታ አክስት ያናደደችኝ ነገር ቢኖር የሩታን ክብሯን ዝቅ አታስደርጉ። በቃ እሱ አልፈልግም ብላለች አይደል? ያልፈለገችው ነገር በግዴታ ካቤላ አስታርቃችሁ እንዴ! አሁን እኮ ልመና የመሰለባችሁ እናንተ። እውነት አብርሽን እየለመነችው እኮ ነው እያላችሁት ማለት ነው በየቦታ እሱ አልፈልግም ብሎ እሱ እኮ ሌላ ነገር ቢቀር የትላንትና ቪዲዮ አይተሻል ብዬ አምናለሁ። ምክንያቱም ታያለሽ የሚዲያ ሰም ስለሆንሽ አይዲያም ስለሚሆንሽ አንቺም ሆነ ልጅሽን የትላንትና ቪዲዮ ሩታ የሰራችውን ቪዲዮ ታዩታላችሁ። በደንብ አድርጋችሁ ነው የምታዩት ማለት ነው። የንቀቱን ንቀት እኮ ነው። ሩታን ቢንቃት ነው አይደል ውሽሚትን አማላጅ የላከላት ማለት ነው። ያንን አክል ዝቅ እንዳረጋት እያወቃችሁ ዛሬ አንቺ ከአቤላ ጋር አስታርቀሽ አቤላ ጋር ያለው ነገር ፈተሽ ከአብርሽ ጋር ነገ እሺ ማን ነው የሚኖረው? ዛሬ አንቺ ሩታ ትጎዳም አትጎዳም ትሰበርም አትሰበርም እሺ አስታረቅሻት አቤላንም አምጥተሽ ይቅርታ አስደረግሻት። ሁሉም ነገር ረስተው ማለት ነው። ነጌስ ትዳሯ ከገባች በኋላ እውነት እኔ ልናገር አልፈልግም፣ ነገር ግን ለምነሽኛ የመጣው ነው የሚላት ነጌ ማብርሽም ማለት ነው እያላት ነው አሁንም ማለት ነው። ነገር ግን ድጋሜ ቤተሰቦችሽ ለምነው አክስትሽ ለምና ጓደኛዬን አስታርቃ ነው እንጂ የመጣችሁ እኔ ትቼሽ ነበር ማለቱ አይቀርም። ምክንያቱም እናንተ እየለመናችሁ ነው፣ እዚህ ጋር ልመና እየወጣችሁ ነው ማለት ነው። እውነት አሁን አብርሽ በጣም ተከብረዋል ማለት ነው። ክብር ቦታ ተቀምጠዋል ማለት ነው። እሱ ተከብሮ ተቀምጦ እናንተ እውነት የሩታ ቤተሰቦች እስከዛሬ እንደዚህ ነገር ሰርተው አያውቁም ነበር። ነገር ግን አንቺ ይሄንን ነገር በመስራትሽ እኔ በጣም ነው የተናደድኩት ዛሬ ማለት ነው። አቤላ ምን ስለሆነ ነው የምትለምኝው ማለት ነው? አቤላ እኮ በጣም ጥፋተኛ እኮ ነው እና አረሞ ራሱ አንቺን አያከብርሽም እኮ ለአንቺ ራሱ በስነ ስርዓት መልስ አይሰጥሽም። በቃ ማናገር ካለብሽ አቤላን የምትፈልጊው ከሆነ በሩታ ጉዳይ ሳይሆን አባቱን እዛ አታውቂውም ነው ቤተሰቡ ቤቱን ምናምን አባቱ የሚወጣበት የሚገባበት ሰዓት አታውቂም? ለምንድን ነው ግን እያንዳንዳችሁ እየመጣችሁ ሩታን በቃ እንድትሰደብና ክብሯን ዝቅ እንዲል የምታረጉት ማለት ነው? በቃ ተፋታት። ልጅቷ አልፈልግም ትዳሬን አልፈልግም ብላለች። ይሄ ትዳር እኮ አይባልም፣ የሰገጠ ትዳር ነው ይሄ ማለት ነው። ነገር ግን ሴት ልጅ ሆነሽ ልጅሽን ካጠገብሽ አቁመሽ ማለት ነው ስለ ሩታ መታረቅ አቤላን የምትጠይቂው ማለት ነው። አቤላ ምን ቤት ነውና ነው የምትጠይቂው ማለት ነው? እሱ እኮ ለሩታ ማለት ተንበርክኮ ነው ይቅርታ መጠየቅ የነበረባት። ለነገሩ እኔ የአቤላ ነገር ዛሬ ነው የገባኝ ማለት ነው። ሩታና እኔ የማያስማማን ነገር አለ፣ ምንም የማያስታርቀን ነገር አለ አለ። ስለዚህ ያንን ጉዳይ ስላለበት ነው አቤላ ዛሬ በባልዋ ምክንያት አድርጎ የሚቀጣት ወይም ደግሞ ዋጋ የሚያስከፍላት ማለት ነው። ለካ ቂም ይዞባት ነው፣ ሌላ ሚስጥር አለው ማለት ነው በሩታ በኩል ማለት ነው። ይሄንን እያወቅሽ አንቺ መተሽ ታረቁ ይቅርታ ጠይቅ ምናምን ይሄ ነገር ንግግር አይረባም። እውነት ልጅቷ እንድትለምን ለማኝ እንዳታረጓት ማለት ነው። እንደው እናንተ እውነት ጀግና ከሆናችሁ እውነት አንቺ አክስት ከሆንሽ ማለት ነው ነገ ወንድ ልጅ ያለሽ ይሄ ወንድ ልጅሽ አግብቶ ምን አይነት ትዳር እንዲመራው አታቂማ። ያንን ነገር ከፈለግሽ ከዚህ ከወረደ ስራና ወይም ደግሞ ከወረደ ትዳር አስወጫት። እውነት አክስት ከሆንሽ ማለት ነው። ምክንያቱም ሴት ልጅ ነሽ፣ ማናችንም አንቀበለውም እንደዚህ ያለ ሴት እንደዚህ ያለ ወንድ ማለት ነው። ከማንም ውሽሚት እየሄደ እየመጣ እየተላላሰ ስንት ነገር እያረገ እስቲ አንዳንዴ ለልጅቷ ለብሽታን ፍሩላት ከምር ብቻ እናንተ እየወጣችሁ ይቅርታ ጠይቂ፣ ወደ ትዳርሽ ተመለሺ ምናምን ሳይሆን ማለት ነው ሁላችሁም እየመጣችሁ እሷ ላይ የእሷን ስም እያነሳችሁ ከምትሰሩ እስቲ ይሄንን ትዳር በትልቅ ሰው ያዙት። እሺ ተግባር ባለው በህግ ያዙ ይዟቸው ልጆችን ማለት ነው። አንቺ እውነት የሩታ አክስት ከሆንሽ ካዘንሽላት፣ ሴት ልጅ ናት፣ ተጎታለች፣ ተሰብራለች፣ ትዳርዋ እንፈልገዋለን ካልሽ ለምን አትከሱም?
እንዴ ከዚህ በላይ አመት በሙሉ እየተለማመጣችሁ ነው። አመት በሙሉ በውሸት ነው። እኔ እንጃ አላቅም። ይሄ ነገር ውሸት ይሁን ትክክለኛ ነገር ይሁን አላቅም። በቃ አንቺ እውነት ከሆነ እውነት ለሴት ልጅ ከጎኗ ተሰብራለች ብላችሁ የምታስቡ ከሆነ ይህንን ነገር በህግ አፋቷት። በቃ አለቀ። እኔ እንጃ በህይወቴ ያላየሁት ነገር ነው ማየው ማለት ነው። ትዳር በትኑልኝ ብሎ ልመና ማለት ነው። እውነት ዛሬ አብርሽን እየለመናችሁ እኮ ነው። ትላንትና ሩታ አልፈልግም ብላው ነበር፣ ገፍታው ሂዳ ነበር። ዛሬ ግን ሩታ እንደተጸጸተች ወይም ደግሞ ሩታ የሆነ ስሜት የቅናት መንፈስ እንዳደረባት ነገር የልመና ነገር አደረጋችሁት። እውነት ይሄ እናንተ እየለመናችሁ ነው ሩታን ሂጂ ወደ ትዳርሽ ወደ እሳት ውስጥ ግቢ የምትሏት ማለት ነው። እረ ይደብራል። እውነት በጣም ነው የሚያስጠላው ማለት ነው። ከምንም በላይ አንቺ ከአብርሽ ትግባቢያለሽ አይደል? ሩታን ትተሽ የዋናው ነገሩ አቤላ አይደለም። አቤላ በ5 ደቂቃ የሚቆም ነገር ነው። በአንድች ቃላት በአብርሽና በሩታ ህይወት የሚወጣ ልጅ ነው ማለት ነው። ስለ አቤላ ትተሽ ማለት ነው ዋናው ጉዳዩ ያለ አብርሽ ጋር ነው አይደል? አብርሽን ለምን አታናግሪም? አብርሽን በህግ ለምን አትይዥም? የአብርሽን አባት ቁጭ አድርገሽ እውነት አንቺ ሴት ከሆንሽና ለሴት ልጅ መቆም ከፈለግሽ ጋሼን አስቀምጠሽ ልጃችሁ እንዲህ ነገር ይበድላል፣ በዚህ ነገር ልጃችን እንደዚህ ሆናለች፣ ምንድነው መፍትሄ? ወረቀት ስታቀርብለት አልፈታሽም ብሏታል። በሱ ስም ታስራ እስከ መቼ ነው የምትቀመጠው ብለሽ ጋሽዬን መጠየቅ። አቤላ ምንድን ነው? አቤላ ነው የሚያገባት? አቤላ ነው የሚያኖራት? ከማጋ ነው የምትኖረው? እኔ ግራ የሚገባኝ ማለት ነው። እዚህ ጋር እንደውም ቢባል አብርሽን ሄደሽ ብትለምኝ ይሻላል። ምክንያቱም ትዳራቸው ስለምትፈልጊ ይባላል። አቤላ ምንድን ነውና? አቤላ እኮ አርቴ ነው። የትኛውም መንገደኛ ዱርዬ ልጅ ነው። ለአቤላ መጨነቅ ሳይሆን ለአቤላ ማሰብ ሳይሆን የአቤላ ነገር ተራ ነገር ነው ማለት ነው። ዋና እዚህ ጋር መስተካከል ያለበት አብርሽ ነው። ሲቀጥል አብርሽን መስተካከል አይችልም። ቢስተካከል ራሱ እኔ እንጃ አላቅም። ምን አይነት ልቦና ኑራችሁ ነው? ምን አይነት አንደበት? ነጌስ ሩታ ማለት እኔ እንጃ ይታረቃሉ፣ እርግጠኛ ነኝ አብርሽና ሩታ። ግን እንዴት አድርጋ ነው አምናው ከሱ ጋር የምትኖረው ማለት ነው? በዚህ ልክ ሚዲያ ላይ መላላጥ፣ ሃይማኖት የፈገጠ እምነትን ያጣ እኔ እንጃ አላቅም። እውነት ለመናገር ዛሬ በጣም ነው ያናደደችኝ ማለት ነው። ምክንያቱም የወጣሽበትን ህይወት እዛ የነበረችበትን ያሳለፈችው ያን ሁሉ ስብራት ተመልሰሽ ለምን እዛ ስብራት ውስጥ አትገቢ? ለምን ድጋሚ አትሰበሪ እንዴ? ድጋሚ ልታለቅስ ነው እንዴ የፈለግሽው ሴት አንቺ? አረ እንደው እኔ እንጃ። አንቺ ትልቅ ሰው ነሽ፣ አስተዋይ ነሽ አይደል? አስተውለሽ ካየሽ መልሳ የወጣችበት ጭቃ መልሰሽ አትክቸቻት ማለት ነው። አቤላ አይደለም የሚያገባት ሲቀጥል ማለት ነው። የሚያገባት አብርሽ ነው። አብርሽና ሩታ ባሊና ሚስቶች ናቸው እንጂ አቤላና ሩታ አይደሉም። ነገ የሚኖሩት የሚመሩት ይሄንን ትዳር አብርሽና ሩታ ናቸው እንጂ አቤላ አይደሉም። ስለዚህ የባካችሁ ማለት ነው ሁላችሁም እየመጣችሁ በዚህ ወጣ በዚህ ገባ እናንተ እንደፈለጋችሁ ሆኖ ከምር እንደ አሻችሁ ሆኖ፣ ግን ልጅቷን ባልሆነ ነገር በቃ ልመና መጣች አማላጅ ላከች እንድትባል ደግሞ አታደርጉ ማለት ነው። ለምን እሷም የራሷ ህይወት ትኖር። ሩታ ማለት ህፃን ልጅ አይደለችም። ምን እንደሚጎዳት ምን እንደሚጠቅማት ለይታ የምታቅ ልጅ ናት። የሚጎዳት ከሆነ ይሄን ትዳር አታ በቃ ለእሷ ጥሩ መልካም ነገር ይሄን ትዳር በማጣቷ ብዙ ነገር የሚደርስባት ከሆነ ራሷ ትወስን። አይ ከዚህ ትዳር እኔ መውጣት አለብኝ፣ እየጎዳኝ ነው፣ ህይወቴን በእንደዚህ አይነት ነገር ማኖርም መቀጠልም አልፈልግም የምትል ከሆነ ራሷም ወስና መውጣት ማለት ነው። እዚህ ጋር እውነቴ ነው ሙላችሁ። አንዳንዴ የራሳችሁ ብቻ ዩቱብ ሰርታችሁ ለማሳደግ ሳይሆን የሰውንም ሞራኑን ጠብቁ። ሰው ምን ይሰማዋል? በእነሱ ስም እየነገድን እነሱ ከፍ ዝቅ እያሉ እኛስ ምንድን ነው የምናወራው በሉ። በተለይ ደግሞ በአሁኑ ሰዓት ሩታን